እግዚአብሔርን ከምትፈራ ሴት ጋር አትቸገር። እግዚአብሔርን ከሚፈራ ወንድ ጋር አትቸገር። የምትቸገረው እግዚአብሔርን ማስፈራ ከሆነ። ስለዚህ ዕለት ዕለት ወደ መንፈሳዊ ቦታ ይዛሃት ሂድ። እግዚአብሔርን እንድታውቅ እግዚአብሔርን እንድትፈራ አድርጋት። እግዚአብሔርን የምትፈራ ሴት ለሰው ችግር አይደለም። ለሰው ችግር የምትሆኑ ሴት በአፏ ላይ እግዚአብሔር አለ፣ በልቧ ግን እግዚአብሔር የለም። ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን ከኔ ምን ያለ ነው? በጣም የራቀ ነው፣ አስመሳይ ነው። ስለዚህ ስታገቡም በደንብ ምረጡ። ይሄ በአፏ እግዚአብሔር እግዚአብሔር የምትል አይደለች። በአፉ እግዚአብሔር እግዚአብሔር እንዳትሸወዱ። ቤተክርስቲያን ቀዳሽ አወዳሽ ለምን አይሆን? ይሄ ሰውዬ እንደኔ አይነት የሚያወራም ለምን አይሆን? ይሄ ሰውዬ ያወራል ወይስ ይኖራል? በደንብ ፈትሹ። እግዚአብሔር ጥበቡን ከሰጣችሁ በደንብ መርምሩ። ይሄ ሰው ቤተክርስቲያን የሚያገለግሉ አሉ፣ ይዘምሩ እኮ አሉ፣ ልባቸው አይዘምርም። ደሞዝ ባይከፈላቸው ያቆማሉ። ዛሬው ነው ያለ ደሞዝ ማገልገል ትችላለህ ወይ? ባይከፈልክ ጎበዝ ባትባል አንቱ ባትባል ጎንበስ ብለህ እኔ እንደዚህ ያረኩ አይባልም። በጣም ይቅርታ። የዛሬ 20 ዓመት ልጅ ሆኜ ቤተክርስቲያን ተደብቄ አጸዳ ነበር። ያቺን እግዚአብሔር ቆጥሮ ነው እዚህ ያደረሰኝ ይመስለኝ። ሰው ሳያየኝ አሁን ያለሁበት ቤተክርስቲያንም እኔ ነኝ ወንበር የሚሸከም እና ዝቅ ብሎ እግዚአብሔርን ማገልገል ያስከብራል እንጂ ያዋርዳል። እና እዚህ ቅዱስ ገብርኤል ደጅም ሰው ባላየ ሰዓት እግዚአብሔር በሚያውቀው ብቻ ለእግዚአብሔር የሆነ ነገር አድርጉ። ከዛ በኋላ መጨረሻችሁን ልነግራችሁ አልችልም። መጨረሻችሁ ያማረ ነው የሚሆነው። ስለዚህ እግዚአብሔርን ከፈራክ፣ እግዚአብሔርን መፍራት በልብህ ውስጥ የእውነት ካለ፣ በልብሽ ውስጥ የእውነት ካለ ለሰው ችግር አትሆን። ለሰው ችግር የሚሆን አስመሳይ ሰው ከልቡ ያልሆነ አገልግሎት፣ ከልቡ ያልሆነ ንግግር፣ ከልቡ ያልሆነ ትትና ማለት አሮጌ መልበስ እንዳይመስል የልብ ትትና ጎንበስ ማለት በቃ እኔ አላቅም፣ እኔ ደካማ ነኝ፣ አንቺ ነሽ የተሻለ፣ አንተ ነህ የተሻለ፣ በቃ አንተ ምራኝ። የትኛው ጉድጓድ ትገባ? ምንም አትሆንም። ሰው ዝቅ ያደርጋችሁ፣ ዝቅ ስላደረገ ዝቅ አትልም። ዝቅ ስላደረገ ዝቅ አንተ ግን ዝቅ ካልክ ወደ ላይ ምን ትላለህ? መጽሐፍ ቅዱስ እንዲል ራሱን ዝቅ ዝቅ የሚያደርግ ከፍ ከፍ ይላል፣ ራሱን ከፍ ከፍ የሚያደርግ ደግሞ ይዋረዳል። ስለዚህ መክበር ከፈለጋችሁ የትኛውን መንገድ ምረጧት? ከዚህ መጀመር። ከዛን ይሄንን ጠብቃችሁ ኑሩ። ስልጣን ላይም ከወጣ በኋላ ብዙ ራስን አትሰቃቀል፣ ጎንበስ በል። ከዛ በኋላ ስልጣን ይቀጥላል፣ እድገት ይቀጥላል። እድገታችሁ የሚቀጥለው መቼ ነው? ትትናችሁ እስከሚቀጥል ድረስ እድገታችሁ ይቀጥላል። እድገታችሁ የሚቋረጠው መቼ ነው? ከእግዚአብሔር ጋር ያላችሁ ነገር ሲቋረጥና ያቺ የትላንትናው ትትና ከየት እንደተነሳ ከየት እንደመጣ ስትረሳ፣ ያኔ መውደቅ ይጀመራል፣ ያኔ መዋረድ ይመጣል። ስለዚህ ሚስትህ እግዚአብሔርን መፍራት በልቧ ውስጥ ካለ ለአንተ ችግር አይሆንም። ከዛ የተነሳ ሁል ጊዜ ከሚስት ጋር መጸለይ፣ ከሚስት ጋር መነጋገር፣ ከሚስት ጋር መወያየት፣ ሚስትን መውደድ፣ ሚስትን ማክበር። ሴቶች ደግሞ ክብሯቻችሁ ባሎቻችሁ ናቸው። ለባለቤትሽ ተገዢ፣ ለባለቤትሽ ውደጂ፣ ባለቤትሽን አክብሪ። እግርህን ልጠበዩ። መኪና አይደለም የምታጥቢው አይደለ?